እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። አሜን። ዓለማትን ደግፈ ያስክ ፍጥረትን ሁሉ ያስገኘህበት የሌለውን ወደ መኖር ያመጣህበትን ቃልህን ዛሬ ደግሞ በመካከላችን ልትናገረን ስለወደድክ ምህረት ስላገኘን ቸርነትህ ከኛ ጋር ስለሆነ ዛሬ በዚህ መቆም ስለቻልን ስለተገኘን እግዚአብሔር ሆይ ብዙ ከልካይ ነገር እያለ ብዙ እንቅፋትና ተግዳሮት እያለ እኛነታችንንም ጭምር አሸንፈህ በዚህ እንድንገኝ ስለረዳህ የከበረውን ቅዱስ ቃልህን ሕያው የሆነውን የሚሰራውን ቃል እንድንሰማ ስለረዳህን እናመሰግናለን። አሜን። በማለዳው ስለነበረው ጊዜ ሁሉ በመካከላችን ስለነበርክ ስለተካፈልነውም ደግሞ ሕይወት በረከት ስለ አምልኮው እናመሰግናለን። አሜን። ጌታ ሆይ አሁን በፍጹም ትህትና ራሴንም ይህንንም ጉባኤ ይዤ ቀርባለሁ። የከበረው ቃልህ በመንፈስ ቅዱስ ብርሃን ወደኛ ይምጣ። አሜን። ተናገረን፣ አሜን። አስተምረን፣ አሜን። በህይወታችን አንድ ነገር ጨምረን እንውጣ። ጊዜውን ሁሉ ላንተ ሰጠን። አሜን። ስለ መድኃኒታችን ስለ ኢየሱስ ስም ብለህ ስማን። አሜን። እኔ እንኳን መጣጤ እንዱ ሲነግረኝ የስጋው ደግሞ እንካፈላለን ሲል እሱንም ለመካፈል ጭምር ጓጉቼ ተዘጋጅቼ ነበር የመጣሁት። ግን ስትጨርሱ ደረስኩ በአጋጣሚ እና መልእክቴም ከዛ ጋር የተያያዘ መልእክት ነው። ይሄን ሲነግረኝ እንግዲህ ያው እግዚአብሔር ሆይ ምን ላካፍል ብዬ ውስጤን ያደመጥኩ ትንሽ ጊዜም ሳሰላስል ቆይቼ ወደዚህ መራኝ እግዚአብሔር ቃል እና እግዚአብሔር መንፈስ በዚህ ስፍራ ላይ እንድናገር። ስለዚህ በፊልጵስዩስ መጽሐፍ ምዕራፍ 2 ላይ ያለ ክፍል ነው የምናየው። ራሱን ያዋረደ አምላክ በሚል ነው የምናየው። ራሱን ያዋረደ አምላክ የመከራውም ንጉስ ልለው ፈልጌ ነበር። በሌላ አማርኛ የመከራው ንጉስ በተለይ ስጋው ደሙን በምንካፈልበት በዚህ ጌታ በደነገገው የጌታ ራት ጊዜ ውስጥ በሐዋርያው ቅዱስ ጳውሎስ አጠራር በዋናነት ልናስበው የሚገባን ትልቁና ዋናው መልእክት በዛ ስርዓት ውስጥ ጎልቶ መነገር መነሳት ያለበት ዋናው ነገር የክርስቶስ ስቃይ መከራው የተካፈለው ስለኛ የተካፈለው ያ ሁሉ ውርደት ነው። ስለዚህ ራሱ ዓላማውም የስጋው ደሙም አንዱ ዓላማ ከምንካፈለው ህይወት የክርስቶስን ስጋና ደም ከመውሰድ ባሻገር ከርሱ ጋር ያለንን ጥብቅ ህብረትና ግንኙነት ከማጽናት ባሻገር ሞቴን ትናገራላችሁ ነው ያለው። እና ይሄን በበላችሁ ጊዜ ሞቱን ታስባላችሁ አለ ጳውሎስ። ስለዚህ በዋናነት ሊታሰብ ሊነገር የሚገባው እውነት ነው። ሁሉ ጊዜ ይሄ መነገር አለበት። ግን ደግሞ ብዙ ጉዳይ ስላለን በእኛ የህይወት ዙሪያ በእኛ የአገልግሎት ዙሪያ በእኛ ውጣ ውረድ በዚህ ዓለም
በምናሳልፈው ሲስተም ውስጥ እግዚአብሔር ሊያጸናን፣ አቅጣጫ ሊሰጠን፣ ሊያቆመን፣ ሊመራን በተለያየ አይነት መንገድ የተለያየ መልእክቶችን ያመጣል። ይሄ ጊዜ ግን ማውራት መናገር ያለብን ጊዜው የጌታ መከራ ጊዜ ነው። የኛ ኢየሱስ የመከራው ንጉሥ ነው። የኛ ኢየሱስ ስለኛ ራሱን ያዋረደ አምላክ ነው። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲጽፍ በዋናነት የአንድነታቸውን ምስጢር ተረድተው በእነሱ መካከል ያለውን ልዩነት ፈጽመው እንዲያስወግዱና በፍጹም አንድነት በክርስቶስ ባገኙት ህብረትና አንድነት እንዲጸኑ ለመምከርና አቅጣጫ ለመስጠት ያነሳቸው ሐሳቦች ናቸው። ከዛ ውስጥ በጣም አጽንኦት ሰጥቶ የዚህ ምዕራፍ በጣም ጉልህ ምዕራፍ፣ የዚህ መጽሐፍ ጉልህ ምዕራፍ ሆኖ የሚገኘው ምዕራፍ 2 ላይ ጳውሎስ ያነሳው በጣም አስደናቂ ስነ መለኮት ነው ያነሳው ጳውሎስ እዚህ ቦታ ላይ። የሚያስገርም ስነ መለኮት ነው ጳውሎስ እዚህ ቦታ ላይ ያነሳው። ለብዙዎች እንቆቅልሽ የሆነ ለአንዳንድ የስህተት ትምህርቶችም እንኳ ብዙዎችን ያጋለጠ ወደዛ ህይወት የገፋም ነው ይሄ ጉዳይ። እና ሐዋርያው ምንድነው የሚለው? በክርስቶስ ኢየሱስ ያለው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። እግዚአብሔር ይመስገን። ዛሬ ይሄንን ሳይሆን አጉልቼ ለናገር የፈለኩት ቁጥር 8 ላይ ይወርድና ያውም ለመስቀል ሞት እንኳ የታዘዘ ሆነ ይላል። ምንድነው በክርስቶስ ኢየሱስ ያለው ሐሳብ ብትሉ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ቁጥር 6 ላይ እግዚአብሔር ሆኖ ሳለ ነው ትክክለኛው ትርጉም። ትክክለኛው መልእክቱና ሐሳቡ እሱ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አድርጎ አልቆጠረም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ በምስሉም ተገኝቶ ራሱን አዋረደ። በሰውም ምሳሌ ሆኖ ራሱን አዋረደ፣ ለሞት ያውም ለመስቀል ሞት እንኳ የታዘዘ ሆነ። እና በጣም የሚያስገርም ነገር በየትኛው ሁኔታ ውስጥ ለልዩነት ያላችሁን ልብ አፍርሶ ፍጹም አንድነት ሊያመጣ የሚችል አንድ ትልቅ ነገር ቢኖር ክርስቶስ ትሁት የሆነበት ራሱን ያዋረደበት ያ ህይወት ነው የሚለው። ክብር ለሱ ይሁን። አምላክ ነው፣ ፍጹም ነው፣ ዘላለማዊ ነው፣ እምቅድመ ዓለም ነበረ። እርሱ ሁሉን አስገኘ እንጂ ማንም እሱን አላስገኘም። የሁሉ መገኛ ነው። ሁሉ በእርሱ ሆነ ነው የሚለው መጽሐፍ። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም ይላል። ክብር ለመድኃኔዓለም ይሁን። አያችሁ፣ ትክክለኛውን አምላክ ነው የምንከተለው። ሁሉ በእርሱ የሆነ አምልኮ የሚገባው፣ ስግደት የሚገባው፣ ውዳሴ ቅዳሴ የሚገባውን እውነተኛውን አምላክ ነው ዛሬ መዘምራን እዚህ ቆመው የዘመሩለት የተከተል ነው የምናመልከው የምናገለግለው። ስሙ ይክበር። ይገባዋል አምልኮ፣ ይገባዋል ውዳሴ፣ ይገባዋል ቅዳሴ። ቅኔው ማህሌቱ ለሱ ነው የሚገባው። ሽብሸባው ዝማሜው የሚገባው ለሱ ነው። ስሙ ሊቀደስ ሊከበር ሊወደስ ይገባዋል። እርሱ የጌቶች ጌታ ነው። ጳውሎስ ግን ይሄ ነገር አስገርሞታል። እንዲህ የከበረ የሁሉ መገኛ የሆነ ታላቅ ጌታ፣ እንዲህ የከበረ ሁሉን ያስገኘ የህይወት ብርሃን የሆነ በእርሱ ዘንድ ህይወት ያለች በእርሱ በቃ ለኛ ሁሉ እስትንፋሳችን የሆነ ይሄ ሕያው ጌታ ግን እንዴት ሆኖ ነው ራሱን ያዋረደው? ያስገርማል ይላል ጳውሎስ። ስሙ ይክበር። ይህን ጌታ ብንናገርለት የከፈለውን ዋጋ ብንተርክ እኮ የምንጨርሰው አይደለም። ከእሱ ያደረገልንን ነገር እንሁን ብንል እየደጋገምን መሞት እድል ብናገኝ እየደጋገምን ብንሞት እንኳን አንከፍለውም ዋጋው። እየደጋገምን ነው የምላችሁ። እና ጳውሎስ ይደንቀዋል። የክርስቶስ መከራ የጀመረው የክርስቶስ ውርደት ራሱን ማዋረድ የጀመረው መስቀል ላይ አይደለም፣ ሰው ከመሆኑ ነው።
ሰው ሲሆን ነው ራሱን ዝቅ ያደረገው። የባሪያን መልክ ያዘ ይላል መጽሐፉ። በምስሉም ተገኝቶ ራሱን ባዶ አደረገ። በሰው ምሳሌ ሆኖ ራሱን አዋረደ። ሰው ከመሆን ነው የሚጀምረው የኢየሱስ ውርደት። ደግሞ የሚያስገርመው ልደቱ ራሱ የውርደት ዝቅ ያለ የመውለጃ ስፍራ አጣ ነው የሚለው። አጣው የት? በግርግም። ምንም ቢሆን ምንም ቢደረግ ማንም ተባብሮ ብሎ አትሊስት የሆነች ጎጆ ሰርቶ ያቺ ሴት በሰላም እንድትገላገል ይደረጋል። ትልልቅ ሆስፒታል መውሰድ ባይቻል፣ ትልልቅ የሕክምና ስፍራ መውሰድ ባይቻል ጤና ጣቢያ ተብሎ ይሄዳል። ሰው እንደየአቅሙ በረት ውስጥ ግርግም ውስጥ እጅግ ዝቅ ባለ እጅግ በቃ ለአጠራር ላነጋገር የማይመች ቦታ የተወለደ። ያሞቁት ከብቶች ናቸው። ደንቃል። ሰው ከመሆን ነው የጀመረው የኛ ጌታ መከራ። ራሱን ባዶ አዋረደ። ያ ብቻ አይደለም፣ ቤት ሳይኖረው ዘመኑን ሁሉ አሳለፈ። ይገርም። ለቀበሮች ዋሻ፣ ለሰማይ ወፎች ደግሞ መስፈሪያ ያላቸው የሰው ልጅ ራሱን ለሌሎች ቤት የሚሰጥ ጌታ፣ ለሌሎች እሱ ራሱ ቤት ነው። እሱ ራሱ የሚሞቅ ቤት ነው። እርሱ ራሱ አምባ ነው፣ ጥላ ነው፣ ማረፊያ ነው። ግን ተንከራተተ። ለማ የቱ በደሉ፣ የቱ ኃጢአቱ፣ የቱ ስንፍናው? ስለኔ በሉ እንጂ እስቲ ድገሙት። ሰው ከመሆን የጀመረው ትልቁ አምላክ ሰማይና ምድር የማይችሉት ጌታ 24 ሰዓት ቀንና ሌሊት በእኛ የሰዓት አቆጣጠር ሰማይ ላይ ሰዓት የለም፣ ግን 24 ሰዓት ቀንና ሌሊት ቅዱስ 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 የሰራዊት ጌታ እግዚአብሔር አንተ ክብር ምድርን ሁሉ ሞልቷል፣ አምልኮ፣ ውዳሴ፣ ቅዳሴ ይገባሃል እያሉ ያለ እረፍት የሰማይ ካህናት፣ የሰማይ ሰራዊት፣ ቅዱሳት መላእክት ሲያመልኩት፣ ሲሰግዱለት፣ አክሊላቸውን ሲያስቀምጡለት የነበረው ያ ጌታ፣ እንዲህ የሚመለከው የከበረው ጌታ ምድርን ሁሉ የሞላ በአንድ ጊዜ በሁሉ ስፍራ የሚገኝ ይሄ ሙሉ በኩልሄ የሆነ የማይጨበጥ የማይዳሰስ ግን ሁሉን ጨብጦ የያዘ የምድርን አፈር በፍኙ የሰፈረ ምድርን በስንዝር የለካ ይሄ ጌታ ተወስኖ ታናሽ ሆኖ በግርግም ተገኘ። ሁል ጊዜ አንጀቴን የሚያናውጠኝ ጊዜ ካላጣው በስተቀር ቁጭ ብዬ በቴሌቪዥን መስኮት ማየት የምፈልገው አንዱ በጌታ ልደት ጊዜ የኢየሱስ ክርስቶስን ልደት እናቱ አቅፋው በግርግም ያለውን ምስል፣ ፎቶ፣ ቪዲዮ ማየት በጣም ልቤን ይናወጣል፣ ውስጤ ይናወጣል። ይሄ ሰማይና ምድርን የገዛ ጌታ፣ ይሄ ዓለምን ደግፎ የያዘ ትልቁ ንጉሥ፣ ይሄ ሁሉን የሞላ በእንዲህ አይነት ሁኔታ እዚህ ደረጃ ዝቅ ብሎ መገኘቱ አንዱ እሱ ነው። ስሙ ይክበር። አሜን። አረ ለዚህ ጌታ ክብር ይገባዋል፣ ምስጋና ይገባዋል። ይነካናል። ይሄ በጣም ይነካናል። ይሄ በጣም ይነካናል። ይሄን ስናስብን ይነካናል። ለማንም አይደለም፣ ለኔ የሚያስገርም ነው። ይሄ ቆጥሮ ሳይጨርስ ጳውሎስ ሌላው ነገር ያስገርመዋል። ደግሞ እንደገና ሌላው ነገር ያስገርመዋል። ለሞት ይላል። ለሞት ብቻ አይደለም ግን ይላል፣ ለመስቀል ሞት እንኳ የታዘዘ ሆነ።
ምንድነው ይሄ? በጣም ያስገርመው። ስለ መስቀል ሞት ትንሽ ነገር ልንገራችሁ። የመስቀል ሞት የመጨረሻው ወንጀለኛ የሚፈረድበት ሞት ነው። ማን ነው ይሄንን ሞት የተቀበለ? ደጉ ጌታ፣ ለሰው ሁሉ ሕይወት የሆነ ጌታ፣ የሚያሳርፍ ሰላም የሚሰጥ ጌታ ለሞት ያውን ለመስቀል ሞት እንኳን የታዘዘ ሆነ። ይሄንን አቃለን በእውነት በእግዚአብሔር ፊት ምህረት ማግኘት የሚቻል ይመስላችኋል? አያችሁ፣ ወንጌል ድርድር የለውም የምንለው ለዚህ ነው። ይሄ ኮምፕሮማይዝ የሚደረግ አይደለም። ግድ የለም ሃይማኖተኛ ነህ፣ ግድ የለም በጦም በጸሎት የምትተጋ ነህ፣ ግድ የለም አንተ እንዲያው ገዳም ውስጥ ገብተህ ራስህን ፍሬ ለቅመህ ቅጠል በጥሰህ እየኖርክ ነው እየተባለ በምንም ነገር የማይተካለት ነው። ይሄ እግዚአብሔር ልጁን አሳልፎ የሰጠበት ህይወት፣ ልጁ ኢየሱስ ለሞት ያውም ለመስቀል ሞት ራሱን የሰጠበት ህይወት። ለምንድን ነው እንደዚህ ያለው ጳውሎስ? ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ያለው። የመስቀል ሞት በዛን ዘመን ስቅላት የተፈረደበት ሰው ከተፈረደበት የስቅላት ፍርድ ጋር ከሚቀበለው የስቅላት ፍርድ ጋር አብሮ የሚካፈለው የሚያደርገው ነገር አለ። አንዱ ከመስቀሉ በፊት ይገረፋል። ዝም ብሎ ተወስዶ አይሰቀልም፣ ይገረፋል። በአይሁድ ሕግ 40 ግርፋት ነው፣ ግን አንድ ሲቀረው ነው 39 ጊዜ ይገረፋል። ኢየሱስ ስንት ጊዜ እንደተገረፈ እንኳን አልተጻፈም። ለምን? ማን ሊቆጥረው ይችላል? ሲጀምሩ ጀምረው ነው ግርፋት የጀመሩት። መጨረሻ ላይ ጲላጦስ ገርፎ አሳልፎ ሰጣቸው ይላል ማቴዎስ 27:26። አንዱ እሱ ይገረፋል። እንግዲህ በቴሌቪዥን መስኮት እንደምናየው በቪዲዮ እንደምናየው ልብሱ ላይ አልቋል። ምክንያት አለው። ያያችሁ፣ ይሄ ዝም ብሎ አይደለም እንትኑን ምስሉን ያስቀመጡልን። ግን በዛ በሮማውያን የግርፋት ስርዓት ውስጥ የመግረፊያው ከቆዳ ወይም ከሌላ ጠንካራ ነገር የሚሰራ ይሆንና እነዚህ ባልጩት ድንጋዮች ወይም ብረቶች እዛ ላይ ይለጠፋሉ። ሲገረፍ የሰውየውን ስጋ አብረው እንዲያነሱ ሄሎ እና ግርፋቱ ዝም ብሎ ያርጩሜ ወይም የአንድ ያጠፋ ሰው አይነት ግርፋት አይደለም፣ የበትርም አይደለም። ያ ግርፋት እየደጋገመ በአገልግሎቴ ውስጥ ባህታውያንን ጌታ አሳልፎ ሰጥቶኛልና ወደ ጌታ የመጡ ባህታውያን አሉ። አንድ ወጣት ባህታዊ አሁን ወደ ክልሉ ሄዶ ነውና በጣም ይገርመኛል። በጣም ልጅነቱን ሁሉ የሚያምር ወጣት ልጅ ቀይ ነውና እንትኑ ንስሐ ከገባ በኋላ ጀርባውን ፈቶ አሳየ እና ይሄ ግማሽ ቆዳ ለብሰው ራቁታቸውን ሆነው ምናምን የሚገርፋሉ አይደል? እንደሱ አይነት ከነሱ መካከል የነበረ ባህታዊ እና ተተልትሏል ነው የምላችሁ። ጠባሳ ቀይ ነው። ምንድነው ስለው ይሄ ሳዶር አላዶር ዶናት አዴራስ ሮዳስ ምናምን የሚባል እንትን እናደርግበታለናል እና ህዝቡ እንዲደነግጥ ንስሐ እንዲገባ ራሳችንን በሱን ገርፈዋለናል። ደሞ ጢን ይላል በሱ አለንጋ አንድ ጊዜ እንዲህ ስንመታው ጀርባችን ሲያርፍ አለ ጢን ይላል ይላል። ህዝቡ ወድቆ በቃ ያንን ሲያይ እና በሮማውያን እሱ ነበር ይገረፋል። ሁለተኛው ከመስቀሉ ፍርድ ጋር አብሮ የሚያያዘው ሁለተኛው የሚሰቀልበትን እንጨት ራሱ ነው የሚሸከመው፣ ወይም መስቀሉን ወይ እንጨቱ እሱ ራሱ የሚሰዋበትን ተሸክሞ ይሄድ። እያዳፉ ይወስዱት የነበረው ለዚህ እንደ ቀላል መሰላችሁ? እንደ ተከፈለልን ዋጋ። ይሄን ዋጋ በሌላ ነገር ተክቶ ሰው ሲቀመጥ እኮ መታገስ ማንችለው ለዚህ። ሌላው በመስቀል ላይ በምስማር ይቸነከራል ወይም ደግሞ በገመድ ይታሰራል። እኔ በጣም ሳይገባኝ በፊት መስቀል ሞት ምናምን ሲባል ወስዶ ብዙ ጊዜ ምስቅላት የምናውቀው እሱማ ግልግል ነው። ይሄ በገመድ የሚደረገው ስቅላትማ ግልግል ነው።
ምክንያቱም አጭር ጊዜ ነው። በቃ ልክ ገመዱ ሲጠብቅ ወዲያውኑ ትንፋሽ ያሳጣናል። የሰከንዶች ምናልባትም የደቂቃ ጉዳይ ነው፣ ያበቃል። በዚህኛው የመስቀል ፍርድ የሚፈረድባቸው ግን ጌታ የተካፈለው የመስቀል ፍርድ ግን እንዲህ ባጭሩ ጸጥ የሚያሰኝ ስቃዩን በአንድ ጊዜ የሚያከትምለት አይደለም። በሚስማር እጆቹና እግሮቹ ተቸንክረው መስቀል ላይ ሲውል በመስቀል ላይ የሚሰቀል ወንጀለኛ የሚገለው የሚፈሰው ደም ወይም ደግሞ ስቃዩና ነው እንትኑ አይደለም፣ ልቡ ነው። በቃ የሚያብሉ ይሄ በልብ ድካም ነው የሚሞተው። ተሰቃይቶ 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 ይሄንን የኔና የናንተ ጌታ የከፈለው ነው። ይክበር። አሜን። ሌላው የስቃይ ማስታገሻ የመስጠት ልማድ አለ በዛ ጊዜ። ምክንያቱም ህመሙ እጅግ ጥልቅ ነው። ስቃዩ እጅግ ጥልቅ ነው። አጋንኜ የምናገርለት አይደለም። የሱ መከራ ልገልጠው ከምችለው በላይ ነው። ልተርከው ከምችለው በላይ እውቅ ጸሐፊያን እውቅ ጸሐፍት ጽፈው አስረድተው አብራርተው ሊገልጡት ከሚችሉት በላይ ነው። ባለቅኔዎች በቅኔ ጥበብ ተጠብበው ገልጠው ተንትነው ሊያስረዱት ከሚችሉት በላይ ነው። አንዱን ነገር ስናገር እያጋነንኩ ሊመስል ይችላል፣ ግን አይደለም። እና ያ ህመምና ስቃይ እጅግ ብርቱ ስለሆነ የመስቀል ፍርድ የተፈረደበት ነው። በኢየሩሳሌም የሴቶች ማህበር አለ፣ ህብረት አለ። እና ያ የሴቶች ማህበር የሴቶች ህብረት ወይን ጠጅ ይሰጣል፣ ያቀርባል። በዛ ወይን ጠጅ ሰውነቱ ደንዝዞ የስቃዩ ብርታት እንዲቀንስለት። ለዛ ነው ሴቶቹ ተከትለው ሲሰጡ ታይታቸዋል። እንደገና መስቀል ላይ ደግሞ ምን አመጡለት? ከቆምጣጤ ጋር የተቀየጠ ምን የወይን ጠጅ አመጡለት። መልሶ ተፋው ይላል። ልቤን በጣም ነካኝ። እንዴ ምን አለ አትሊስት ጠጥቶ ስቃዩን ቢታገስለት። ግን ህመማችንን እስከዛ ድረስ ሊካፈል ሄደ። ሰባኪ እንዲህ መሆን የለበትም። ግን የክርስቶስ መከራ ጥልቅ ነው እና ሙሉ ስቃዩን ነው የወሰደው። በዛ ማስታገስና ማለፍ እንኳን አልፈቀደም። ምን ያህል እንደሚወደን እንዲገባን ለኔና ለእናንተ ያለው ጥልቅ ፍቅር ያን ያህል ርቀት ያስኬደው ጌታ ነው። መጽሐፍ ምሳሌ ላይ አንድ እግዚአብሔር ቃል አለ። ምሳሌ 31 ቁጥር 6 በዚህ መሰረት ሴቶቹ ያንን ያደርጉ ነበር። ለጥፋት ለቀረበው ብርቱ መጠጥ ስጡት፣ ነፍሱ ለመረረው ሰው ወይን ጠጅ ስጡት፣ ይጠጣ ድህነቱንም ይርሳ የሚል እና በጣም ተስፋ የቆረጠ መከራ ያምልበትን ሰው። ስለዚህ በእንዲህ አይነት ስቃይ የሚያልፉ ሰዎችን ህመሙን እንዲታገስላቸው አልቀረላቸውም ሞት መቼም። ስለዚህ ያ ስቃይ ግን በዛ ደረጃ እንዳይሰማቸው ይሰጣቸዋል። በዛ በሰፍ ተቀበል መልሶ ተፋል። ቆምጣጤ ስላለበት ይመስላቸዋል። አንዳንድ አይደለም፣ መካፈል ፈለገ። ለዚህ ነው አያችሁ በድካማችን ሁሉ የሚራራልን ሊቀ ካህናት አለ የሚለው። ክብር ለስሙ ይሁን። የሚራራ ለምን? ያውቀዋል ህመሙን። በእግዚአብሔርነት ዕውቀቱ አይደለም፣ ሙሉ ለሙሉ እኛን ሆኖ መከራችንን ተካፍሎ ህመማችን ህመሙ ሆኖ ስቃዩን ሙሉ ለሙሉ ተቀብሎ በዛ በሰውነቱ ሙሉ ለሙሉ። ስለዚህ በጣም ይገባዋል ይሄ ጌታ። ስሙ ይክበር። ወድሃለሁ በሉት እስቲ። ይሄን ጌታ እንዲህ አድርገህ ስለወደድከኝ በሉት። በእውነት ስሙ ይክበር።
ለምን ይሄ ሁሉ መከራ? ለምን ይሄ ሁሉ ስቃይ? ምን በደለ? ጳውሎስ እየደጋገመ ይገርመዋልና ይጽፍልናል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ይላል። ይውላችሁ ይሄ ፍርድ የማይገባው እንዲህ አይነት መከራ የማይገባው አምልኮ፣ ውዳሴ፣ ቅዳሴ ነው የሚገባው እሱ። ምስጋና ነው የሚገባው እሱ። የማይገባው ጌታ ነው። በምድርም አልበደለም፣ በሰውነቱ ነውር አልተገኘበትም፣ ሲሰድቡት አልተሳደበም፣ አፉን አልከፈተም። የሚፈረድበት ያን መከራ የሚቀበልበት አንድ ምክንያት የለውም። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገ። አያችሁ፣ እየተቀጣ ያለው ኃጢአት ነው። እዛ አንድ ነገር ልንገራችሁ። በብሉይ ኪዳን ዘመን የኃጢአት መስዋዕት የሚባል ከአምስቱ መስዋዕቶች አንዱና የመጀመሪያው የኃጢአት መስዋዕት ነው። የኃጢአት መስዋዕት ሲቀርብ ለኃጢአት መስዋዕት የቀረበው የእንስሳው ከቆዳው ጀምሮ መላው ስጋው ደሙ ብቻ ይወሰድና በቤተ መቅደስ እንዲታወጅ የስርየቱን አዋጅ እንዲያውጅ ካህኑ ይረጫል። ስጋው ግን በሙሉ ከቆዳው ጋር ሆኖ ከከተማው ውጭ ይቃጠላል። የአመድ ክምር ባለበት በዛ ስፍራ ይቃጠላል ፈጽሞ። ይሄ ይገርማችኋል። ይሄ ብቻ አይደለም። ያንን ያቃጠለው ሰው ራሱ ካቃጠለ በኋላ ዝም ብሎ ወደ ከተማው መግባት አይችልም፣ ረክሷል። ስለዚህ ሙሉ ለሙሉ ልብሱን ይታጠባል፣ ገላቡን ይታጠባል መጀመሪያ። ከዛ በኋላ ለመግባት ነፃ ነው። ርኩስ ጥዩፍ ርኩስ ጥዩፍ የሆነ ወደ ከተማ ከገባ ከተማውን እንዳያረክስ ኢየሱስ ይላል ሐዋርያው ጳውሎስ። ላንብላችሁ ይሄን ክፍል ዕብራውያን ምዕራፍ 13 ቁጥር 11 ላይ ሊቀ ካህናት ስለ ኃጢአት ወደ ቅድስት ይላል። ዕብራውያን 13:11 ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈር ውጪ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ከምን ውጪ? በቃ አያችሁ፣ እግዚአብሔር አብ እኮ በሰማይ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ ያለ ይላል ጌታ። ምን ማለት ነው? አባቶ ለምን አልከኝ? መስሎት ይመስላችኋል? መስሎት ነው? ጌታ ተሳስቶ ገምቶ ነው? እውነታውን እሱ ነበርክ። ለምን? በዛ ቦታ ላይ ያለው ኃጢአት ኢየሱስ ባህሪው አልተቀየረም፣ ግን የኛን ኃጢአት ሁሉ ስለተቀበለ እና የት እንደተሰወ ታውቃላችሁ? ኢየሱስ እኮ ከበር ውጪ ነው፣ ከኢየሩሳሌም ቅጥር ውጪ ነው የተሰቀለው። ከኢየሩሳሌም ቅጥር ውጪ ከበር ውጪ መከራን ተቀበለ። ለምን? ጥዩፍ ሆነ ስለኛ። እኛ ነበርን እንደሱ ምን ሆነው ኃጢአት ሆነ ስለኛ። ሌላው ለምን ይሄን አደረገ? ከሕግ ርግማን እንዲዋጀን። ስሙ ይክበር። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን እርሱ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው እንደሚለው ሁሉ እኛ በእርሱ ሆነን ምን ሆነናል? ጻድቅ፣ የእግዚአብሔር ጽድቅ ሆነናል። ጌታ ይባረክ። እግዚአብሔር ይመስገን። ይሄ የሚገርም ነው። በቃ ምንም ሌላ ነገር የለም። በእርሱ እስቲ በእርሱ በማ ይሄን ያህል መከራ ተከፍሎ አባቱ ጨክኖበታል። ስለ አንድ ልጁ ያራራለት እኮ ይላል መጽሐፍ። ነገር ግን ስለ ሁላችን አሳልፎ የሰጠው ይላል።
ያን ያህል ይሄን ያህል ዋጋ የከፈለው ለምንድን ነው? የእርሱ ጽድቅ እንድንሆን ለእግዚአብሔር የውድ ልጁ እሱ በኩር እንዲሆነ። ሌላው ከእርግማን እንድንድን፣ ከሕግ እርግማን ከሐዋርያ ጳውሎስ ጋር አያይዤ ነው ልነግራችሁ። ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በፖለቲካው ዓለም በመስቀል የሚሰቀል ሰው የወንጀለኛ ቁንጮ ነው። በቃ የመጨረሻው ወንጀል የወንጀለኛ ቁንጮ ነው። በሃይማኖቱ ደግሞ የተረገመ ነው። በሃይማኖቱ በመስቀል የሚሰቀል ሰው የተረገመ ነው። ስለዚህ መጽሐፍ ቅዱስ በዘዳግም ምዕራፍ 21 ቁጥር 23 ላይ ዘዳግም 21 ቁጥር 23 ላይ አንድ ሰው በደል ቢያደርግ በደሉ እጅግ የከፋ ሆኖ በመስቀል ላይ ቢሰቀል በእንጨት ላይ ብትሰቅለው ሲመሽ ግን በእንጨት ላይ እንዳያድር ከተማህን እንዳያረክሰው አንሳው። ለምን? በመስቀል የተሰቀለ ምን ያለ ነው? የተረገመ ነው። በእንጨት የሚሰቀል የተረገመ ተብሎ እንደተጻፈ ክርስቶስ እኛን ከሕግ ርግማን ይዋጀን ዘንድ ስለ እኛ ምን ሆነ? ተረገመ ሆነ። ቃሉ ከባድ ነው፣ ግን እውነት ስለሆነ ጨክኖ ጽፎታል ጳውሎስ። ገላትያ ምዕራፍ 3 ቁጥር 13 ላይ እንደዛ ነው የሚለው፣ እኛን ከሕግ ርግማን ይዋጀን ዘንድ ስለ እኛ የተረገመ ሆነ። ስሙ ይክበር። ምን ብንዘምርለት እድሜ ዘመናችንን መዘመር ነው እንዴማ? እንዲያው ብንችል ብንሆንለት እንደምንፎክረው ቢሆንልንና እንዲያው ቀንተን ህይወታችንን ሁሉ ለእርሱ ብንሰጥ። ስለ ክርስቶስ ነው እንዲህ ያለ ጳውሎስ። ስለ ክርስቶስ እስራት ይጠብቃል አትሂድ ትላላችኋል። ሐዋርያ ሥራ ላይ እባክህ በኢየሩሳሌም እስራት ይጠብቃል። ይኸው ነቢዩም ተናግሯል፣ የእግዚአብሔር መንፈስ ተናግሯል፣ እግዚአብሔር ተናግሯል ተዋሉ። ስለ ክርስቶስ እስራት ትላላችሁ? ለመሞት እንኳን ተዘጋጅቻለሁ። የገባው ሰው ይግባብን። በጥልቀት የተረዳ ሰው እዚሁ ምዕራፍ ላይ እያነበባችሁ ስትሄዱ ምዕራፍ 3 ላይ እንደዛ ነው የሚለው። ሁሉን ነገር ስለ ክርስቶስ ረብ እንደሌለው እንደ ከንቱ ነገር ቆጥሬያለሁ አለ። ለምን ገባኛ? በጌታ በኢየሱስ ስም ይሄ ብርሃን ለኛ ይብራ። ይሄ እውነት በጥልቀት ለልባችን ይገለጥ። አንቆም የሚያንሳት በየመንገዱ አንወድቅ የሚያንሳት። ስሙ ይክበር። እንዲያውም ቀጠለና ጳውሎስ እሱንማ ተው ጥቅም እንደሌለው እንደ ከንቱ ቆጥሬያለሁ። አሁን የምፈልገው ስለ ክርስቶስ መከራውን መካፈል ነው። እንዲያው ቢሆንልኝ በሞቱ እንድመስለው እመኛለሁ። አልቀረለትም። ለመስዋዕት ጳውሎስ ሲጻፈው ጢሞቴዎስ ላይ አይታችኋል። እየዘመረ ነው የሚመስለው እንጂ እየተናዘዘ አይመስልም። ለመስዋዕት እንደሚደረግ የኔ ሕይወት ይሰዋልና ክብር ለስሙ ይሁን። ለመስዋዕት እንደሚደረግ የኔ ሕይወት ይሰዋልና አሁን እንግዲህ ጌታዬን አየዋለሁ፣ የጽድቅ አክሊል ይጠብቀኛል፣ የደስታ ጉዞ ላይ ነኝ ነው የሚለው ጳውሎስ። እየተናዘዘ ሊሰዋ ለምን ገብቶታል ይሄ ፍቅር። ስለዚህ ነው ጌታ በአገልግሎቱ መጨረሻ ላይ ቤተ ክርስቲያን፣ ቅዱሳን፣ ማህበረ ምዕመናን ሊዘነጉት የማይገባው ትልቅ ነገር የእሱ መከራ እንዲያስቡ ይሄንን ስርዓት ደንግጎ ሄደ። በየጊዜው መናገር አለባት። የቅዱሳን ህብረት ውስጥ መታወጅ አለበት ይሄ እውነት። ክብር ለስሙ ይሁን። ከሕግ እርግማኖች ስለዚህ የተዋጀን ሰዎች ነን። በእርሱ ሆነን የእግዚአብሔር ጽድቅ ሆነናል። ይሄ እኮ የሚያስገርም ነው። የማን ጽድቅ? የእግዚአብሔር ጽድቅ ሆነናል።
በየትኛው ልኬት፣ በየትኛው ሂሳብና ሚዛን? በክርስቶስ። ክብር ለስሙ ይሁን። እሱ በየትኛው ይቀበልሃል? በክርስቶስ። እሱ በየትኛው ልክ ያያል? በክርስቶስ። በሱ ፊት እንዴት ትቆማለህ? በምን አቅምህና ጽድቅህ? በክርስቶስ። እንዴት አምላኬ አባቴ ትላለህ እግዚአብሔርን? እንዴት አባቴ ይሆናል እንዳንተነቱ? በክርስቶስ። ክብር ለስሙ ይሁን። የማንበቃውን የምንበቃ ያደረገን ጌታ፣ መግባት የማንችለውን ያስገባን ጌታ፣ በሩን የከፈተልን፣ የማንመጥነውን ሰዎች እንደምንመጥን አድርጎ የቆጠረን። መጽሐፍ ቅዱስ ቆጠረን የሚል ደጋግሞ የሚናገርበት ቦታ ቆጠረን፣ በቃ ተቆጠረ። አሜን። አንድ ጊዜ አንድ ጓደኛዬ ያው ቤተክርስቲያን ውስጥም ባደግም ያው እንትኑ ቡድናው አለ በልጅነት በባቡርም ስር ስላደኩ ምናምንና ጓደኛዬ ያውቃል ታሪኬና ወደ ጌታ ስመጣ በጣም እውነት ሲገባኝ ህይወቴ ልውጥ አለበት። ብዙ ነገር ተቀየረ በሙሉ ባንድ እንትኑ ነገሩ ሁሉ ቀረ ማለት ነው። እኔና እሱ በጣም ተለያየ እና አንድ ቀን ተናዶ ነው መሰለኝ አሁን አንተ መንግስተ ሰማይ ይገባለሁ ብለህ ነው የምታስበው? እኔ ማን እንደሆን ካላቀህም አለኝ። ልክ ነው፣ ግን እግዚአብሔር የሚያቀኝ በክርስቶስ። አሜን አሜን። ከሳሽ መጣና አንተ በእንዲህ አይነት ጊዜ አገልጋዮች የማያውቁትን ነገር ስንት ነገር አድርጋል። አንቺ አንድ ምን ነካሽ? እንዲያው እንዴት ደፋር ነሽ ይላል። እንዴት ደፋር ነህ? እኔ አሁን የእግዚአብሔር ልጅ ነህ ብለህ ትሞክራለህ እንዴ ይላል። በየትኛው ልክ? እግዚአብሔር ሌሎች እኮ ስራ ህይወታቸውን ሰጥተው እንደዚህ ሆነው እንደዛ ሆነው ምናምን ይላል። የእነሱን ጓዳ እነሱ ጋር ነው መጥተው የሚነግራቸው። አንተን ለማሸማቀቅ ግን እነሱን መልአክ አድርጎ ያመጣና በቃ ያቀርብልሃል። እነሱ ይላል። በቃ ራስህ እንድትጥር ለከሳሽ መልስለት በክርስቶስ። አሜን። እስቲ በሉታ በማ አሜን። እንገባለን። አዎ በማ በክርስቶስ ገብተናል። እንዲያው በሰማያዊ ስፍራ አስቀመጠን ነው የሚለው። ኦልሬዲ አልፈናል። ሊመልሰን አይችልም። እኛ ራሳችን ተዛ ላይ ራሳችንን ካልፈጠፈጥን ማለት ነው። እሱ ሌላ ስነ መለኮት መፈጥፈጥ ለዋለሁ እሱ ራሱ እንጂ ገብተናል። በማ በክርስቶስ አለቀ። ይሄው የተከፈለው ዋጋዬ ነው። እግዚአብሔር ይሄንን 100% በቃ ተቀብሎታል። መልስ ተመልሷል። የእግዚአብሔር የጽድቅ ቁጣ፣ የእግዚአብሔር የፍርድ መንፈስ እንዲነሳ ያደረገው የኃጢአት ከፍታን በሙሉ ኢየሱስ በመስቀል ላይ ጨርሶ ፈጸመው። ተጠናቀቀ። አሁን መልስ አገኘ። የእግዚአብሔር ፍርድ በክርስቶስ በኩል ምህረት እንድታወጣ አደረገ። ክብር ለስሙ ይሁን። ከዙፋኑ አሁን ምህረት ወጣለች ለኔና ለናንተ። በማ ኧረ ይባላል። በማ ኧረ እንደገና ድገሙት። ክብር ለስሙ ይሁን። አለቀ። እሱ ነው እንወደዋለን። ስለዚህ ይሄን ጌታ እኛ አይደለንም፣ እሱ ወዶናልና እንወደዋለን። ጳውሎስ ታዲያ በጣም ይሄን ተገርሞ ይናገርና ለሞት ያውም ለመስቀል ሞት እንኳን የታዘዘ ሆነ ካለ በኋላ በዚህም ምክንያት ብሎ ውጤቱን ደግሞ ይናገራል። ክብር ለእግዚአብሔር ይሁን። ቅድመ ዓለም ፍጥረትን ሁሉ የፈጠረ ጌታ ማይጨበጥ ማይዳሰስ ሕያው መለኮት ሙሉ በኩልሄ የሆነ ሁሉን የሚያውቅ በሁሉ ስፍራ በአንድ ጊዜ የሚገኝ ጌታ ነው። ዘላለማዊ ነው። ሞት ባህሪው አይደለም። መታመም ባህሪው አይደለም። መጨበጥ፣ መዳሰስ፣ መድከም፣ መራብ፣ መጠማት ገንዘቡ አይደለም። ግን ስለኛ ተዋረደና ተወሰነ፣ ታመመ። አባቶች የሚሉትን ቃል ወደዋለሁ። በአንዲት አጭር ቁመት ጠባብ ደረት አደረ ይላል። ዓለም የማይበቃው ጌታ እና እንዲህ አይነቱ ጌታ ዝቅ አለ፣ ተዋረደ። ከመወለዱ ጀምሮ ኑሮው በሙሉ መንከራተት ነበር፣ ማረፊያ የለው።
ሰዎችን ሰላም የሚሰጥ ረፍት የሚሰጥ ጌታ ግን በኋላ ምን ሆነ መሰላችሁ አለ ጳውሎስ በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለኔና ስለናንተ የተዋረደው ጌታ በለበሰው ሥጋ ደግሞ ከበረ፣ ከፍ አለ። ያለ ምን? ያለ ልክ፣ ልክ በሌለው ክብር ከብሯል። አሜን። ክብር ልክ አለው። የነገስታት ክብር አለ፣ የእንትና ክብር አለ ምናምን። ጌታ ግን ልክ የለውም ክብሩ። ያለ ልክ ከፍ ከፍ ብሏል። ስሙ ይክበር። ይሄ ጌታ ይሰበካል፣ ይሄ ጌታ ይነገራል፣ ይሄ ጌታ ይታወጃል። ያለ ልክ ከፍ ከፍ ያለ በትንሣኤ ድል መንሳት የጀመረ ጌታ በማድረግ እያዩት በአንተ ዘንድ በነበረኝ ክብር ደግሞ አክብረኝ እንዳለ አባቱን ከበረ። ዛሬ በሰማይ በአባቱ ቀኝ በግርማው ተቀምጧል። ዓለምን ይዳኛል፣ ያስተዳድራል። በምንሄድበት ቦታ ሁሉ ወንጌል በምንሰብክበት ቦታ ሁሉ እገኛለሁ አለ። በምትፈልጉኝ በምትስጠሩኝ ቦታ ሁሉ እገኛለሁ አለ። አሁን በሁሉ ስፍራ ይሄ ጉባኤ ውስጥ እርሱ አለ። ክብር ለስሙ ይሁን። ከበረ፣ ያለ ልክ ከበረ። ብዙ ጠልቄ እንዳልሄድ ይህን ጉዳይ ግን ደግሞ ከበረ የሚለውን በሌላ መንገድ ደግሞ እንደገና ያብራራዋል። ክብሩ ለኛ መካከል ከተገለጠበት ሁለት ነገሮች ደግሞ ቁልፍ ናቸው። አንደኛ ከስም ሁሉ በላይ ያለ ስም ሰጠው። አሜን። ምን ሰጠው? ከስም ሁሉ በላይ ያለውን ስም። አንድ ጊዜ አጋንንት ስናወጣ እኛ አገልግሎት ስንጀምር ቤተክርስቲያን ውስጥ አጋንንት ማውጣት እንጀምራለን እና ወንጌል ሲገባን በየንቱኑ እየወደቀ አስቸገረን ማለት እና እኛ ማንንም አልጠራን፣ ካህንም አልጠራን፣ ምንም አልዘም ብለን ውጣል ነው። ወጣቶች ነን ገና፣ በየንቱኑ ውጣ እንላለን። የማይወጣበት ቦታ የለም እና ወጣቶች ሰብሰብ ብለው ገብተው ነበር ጸሎት ላይና አዳዲስ ልጆች እየጸለይን አንዷ ላይ በኃይል ረጅም ግዙፍ ነች ጣላትና በኃይል መንፈሱ ትናለ አስቸገረ። ከዛ ውጣ በጌታ በኢየሱስ ስም አለ። ያው መጽሐፉ ላይ አይተናል። በገብረ መንፈስ ቅዱስ ስም ዘዙ አለ። የሞተላት ኢየሱስ ነው። በኢየሱስ ስም እናዛለን ውጣ አለ። እግዚአብሔር ይመስገን። ያጭበረብራል። አንዳንዱ ስም ያገናል፣ አንዳንዱን ስም ያገዝፋል። ይላል የተነካ ይመስላል። ሰይጣን ውሸት በጣም የረጅም ዘመን ልምዱ ነው። ማጭበርበር የረጅም ዘመን ልምዱ ነው። በዚህ የተካነ ነው። ራሱ ውሸትን ለሰው እንኳን የሰጠ እሱ ነው። የሐሰት አባት ነው የሚባለው። ስለዚህ ይችልበታል ማለት እና ይላል የተነካ ይመስል በመቤቴ ስም ይላል ወጣለው የሷ ስም አልችለው ምናምን። አጭበርባሪ። ከስም ሁሉ በላይ ከፍ ያለ ስም ኢየሱስ ነው። በላይ በሰማይ በምድርም ከፍ ያለ ከስም ሁሉ በላይ ያለ ስም ኢየሱስ፣ ጉልበት ሁሉ የሚንበረከክለት ስም ኢየሱስ። እናውጀዋለን ይሄን ስም፣ እንናገረዋለን ይሄን ስም። ያድናል፣ ይታደጋል፣ ነፃ ያወጣል፣ ይፈታል። ይሄ ስም በስሙ የኃጢአት ስርየት ይገኛል ይላል መጽሐፍ። ጴጥሮስ ይሄን ያወጀው በስሙ አጋንንት ሁሉ ይታዘዙለታል። ሐዋርያት ጨፈሩ በልጅነት ጊዜያቸው፣ በመንፈሳዊ ልጅነታቸው። ሂዱ አላቸው ገና ጌታ በስጋ ወራት በነበረበት ጊዜ። ሁለት አድርጎ ላከና ሂዱ አጋንንት ሄዱና በሽተኞቹንም ፈወሱ። በጣም ደስ ያላቸው አጋንንት ሲጮህ አይተው። በብሉይ ኪዳን ታሪክ ውስጥ ሙታን ተነስቶ ያውቃል፣ ብዙ ታምራት ሆኖ ያውቃል። አጋንንት ጮህ አያውቅም። እኔ እንዴት አጋንንት እንደሚያስወጡ እስካሁን አላገኘውም በዚህ ስነ መለኮቱ። እና አጋንንት ጮህ ወጣ ጮህ እንዲበል ተንበርከክ የሚባል ነገር አያውቁም።
ስለዚህ ለመጀመሪያ ኤክስፒሪየንሳቸው ነበርና ሄደው አጋንንት ካስወጡ በኋላ እየጨፈሩ እኔ ይመስለኛል ሲሄዱ አንዳንድ ሰዎች ደስተኛ ሆነው እግዚአብሔር ይመስገን ምናምን እያሉ ይዘሉ የለ እንደሱ የመጡ ይመስለኛል እነሱና እየዘለሉ አይገርምም? የኔማ እኮ እንዳረኩት ተንበርከክ አልኩት እንደው የኔማ ሄድ በጉርበት ብዬ ሁሉ አዝዣለሁ እያሉ ይመስለኛል። ብቻ የሆነ የሚደንቅ ነገር አውርተዋል። ኤክስፒሪየንሳቸው ተደንቀዋል። ከዛ ኢየሱስ ጋር መጡና አጋንንትስ እንኳ በስም ተገዝተውልናል አሉ። ይባረክ ይሄ ጌታ። አጋንንት በስሜ ስለተገዛላችሁ በዚህ ደስ አይበላችሁ። ስማችሁ በሕይወት የተጠናቀቀ ገዝታችኋል። እላይ ስለገዛችሁ ታችኛውን እንደፈለጋችሁ ማድረግ ትችላላችሁ። ይባረክ። ከስም ሁሉ በላይ ያለ ስም ሰጠው። ማይባላል ኢየሱስ አለቀ። ለዚህ ነው የሚቆጣው። ምን ነው አሕዛብ አጉረመረሙ አሉ። ገቡና ሐዋርያት በኢየሱስ ስም ሽባውን ተረተሩ። ከመወለዱ ጀምሮ ሽባይ ነበረ በሐዋርያት ሥራ ምዕራፍ 3 ላይ እና ተረበሹ። ሰዎች አሰሩና በዚህ ስም እንዳታስተምሩ እንዳታላልን ምናምን በዚህ ስም ትናገሩና ከዚህ በኋላ ብለው ሲለቋቸው ገቡና ለመሆኑ ምን ነው አሕዛብ እንደዚህ አጉረመረሙ? የምድር ወገኖችስ ለምን ይሄን ሁሉ ክፉ ተናገሩ? በስም ክብር ለእግዚአብሔር ይሁን። እንድንቀጥል መንፈሱን ስጠና። ያጉረመረማል ጠላት። እኔ ስዱድ ስም ብየዋለሁ። በቤተ ክርስቲያን የተሰደደ ስም በቤተ ክርስቲያን የተሰደደ ስም ግን ልናነክሰው የሚገባ ብርቱ ስም ነው። ጉልበት ሁሉ ይንበረከክለታል። ሐና የምትባል አንዲት ልጅ ዛሬ አግብታ የልጆች እናት ናት። እኛ ወንጌል እንደገባን ጊዜ እሷ የ13 12 ዓመት ልጅ ትሆናለች ልጅ ነች። እና አንድ ጊዜ አንዲት መነኩሲት ይሄ መንፈስ ላይ የሚመጣባት ናትና እኔ ካኖርኩበት አሰቦት ቅድስት ሥላሴ ደብረ ወገግ ገዳም ሳሙኤል ገዳም ይባላል የሴቶች። ከዛ ነው የምታሳልፈው እና ትመጣለች። አክስት ነች ለነሱ። ትልቅ እህቷ ጋር ነው ሐና የምትማረው። አንድ ክፍል ቤት ልጅ ያለቻቸው እየተማረች እና እህቷ ለስራ ወጣ ነበር እና ስለዚህ እቺ መነኩሲቷ ቁጭ እንዳሉ አንድ ወንበር እንደዚህ አንድ ወንበር እንደዚህ ጠባብ ነች ቤቷ ቁጭ ብለዋል። ሐንዬ አለቻት ትልቋ እህቷ፣ ሐንዬ ምናልባትማ ሆይ ላይ መንፈስ ከመጣ በጌታ በኢየሱስ ስም ታሰር በይው አለቻት። እኔ በሄድኩበት ጊዜ መንፈሱ ከመጣ ብላ ፈርታ ማለት ነው። እህትዬው እንደፈራቸው አልቀረም። ቁጭ ብለው እየተጫወቱ ድንገት መነኩሲቷ አጋንንቱ መጣባት። ብላ በመንፈሱ ድምጽ ጮሃ ልትነሳ ስትል በጌታ በኢየሱስ ስም ታሰር አለች። ወንበሩ ላይ ተመልሶ ሄሎ እኔ ድራማ ወዳለሁ ብሎ ጠበቃቸው። ታላቅ እህቷ ስትመጣ መነኩሲቷ እንደዚህ ሆና ታስራለች። ምን ነው ሐኒሾ ስትል መንፈሱ ጮህና በኢየሱስ ስም ታሰር አልኩት አለች። ክብር ለስሙ ይሁን። የሚገዛ ስም፣ ጉልበት ሁሉ የሚንበረከክለት ስም፣ ታሪክ የሚለውጥ ስም፣ ደዌን የሚነቅል ስም፣ ሐዘንን የሚያጠፋ ስም፣ አቅምና ጉልበት የሚሆን ስም፣ አሁን ቤተክርስቲያን አስፈሪ እንድትሆን ያደረጋት ስም። ለዚህ ዓለም አስፈሪ የሆነችው ቤተክርስቲያን በስሙ ነው። ቅዱሳን እኔና እናንተ ለዚህ ለጨለማው ዓለም አስፈሪ የሆነው ጡንቻችን ሰፋ ስላለ አይደለም። ስንት ባለ ጡንቻዎች አሉ። ስንት ነገር የተማሩ ጉልበተኞች አሉ። ሀብት ስላለን አይደለም። ስሙ አለን። የበረታው ስም፣ የሚያሸንፈው ስም፣ ሁሉን የሚገዛ ስም፣ ሁሉ የሚንበረከክለት ስም ኢየሱስ። ምንድነው አንተ አትጮሃለህ? ብዙ ጊዜ ቀስ ብላ ተሰብክም እንደ ኦርቶዶክስ ይላሉ። አንድ ጊዜ ያስጮሃል መንፈሱ፣ ያስጮሃል መንፈሱ። እናውጃለን ኢየሱስ ጌታ። ሌላው ለእግዚአብሔር አብ ክብር ነው። ይሄ ስም ምላስ ሁሉ ኢየሱስ ጌታ እንደሆነ ምን ይላል? ይመሰክራል። ለማ ክብር? ለእግዚአብሔር አብ ክብር። አሁን እግዚአብሔርን ለማክበር ሰው ሁሉ ኢየሱስ ማለት አለበት። ስለዚህ ወንጌልን እንሰብካለን። ዓለም ሁሉ ኢየሱስ ማለት አለባት። ቤተ ክርስቲያን ኢየሱስ ማለት አለባት። ይሄንን የሌላ ስም አድርጋ በመስጠት መዝለቅ አይቻልም። አሁን ስሙ ሰብሮ እየገባ ነው።
አሁን ስሙ እያሸነፈ ነው። መጋቢ ሐዲስ እሸቱን አይታችሁ ከሆነ ሚዲያ ላይ የተናገሩት ነገር በጣም አስገርሞኛል ማለት ነው። ከሳቸው አልጠብቅም። በጣም አስገርሞኛል። እና ለመሆኑ ምን ብለን ብንነግራችሁ ነው የሚገባችሁ አሉ። እንደው እንዴት አድርገን ብናስረዳችሁ ትድናላችሁ? እየፈራናችሁ እኮ አንዳንዱን ነገር አንነግራችሁም አሉ። የኢየሱስ ስምን ከሁሉ ይበልጣል። የሚካኤል ስም፣ የገብርኤል ስም፣ የሌሎች ስም፣ የእመቤታችንን ስም አንድ ላይ ተጨፍልቆ ስሙን አይተካም አሉ። ክብር ለእግዚአብሔር ይሁን። ሁሉ ቢጨፈለቅ እየደገሙ ቢጨፈለቅ የኢየሱስን ስም አይተካም። ሰበረና ገባ። ይኸው እያሸነፈ ነው። ይሄ ስም ያሸንፋል። ክብር ለስሙ ይሁን። ራሱን ያዋረደው ጌታ ያለ ልክ ከፍ ከፍ ብሏል። ዛሬ በመከራ እናየው፣ በግርማው እናየዋለን፣ በክብሩ እናየዋለን። እስጢፋኖስ ቀና ሲል በዙፋኑ ላይ ሆኖ ቆሞ አየሁት አለ። ይባረክ። አሁን በአባቱ ቀኝ በግርማው ተቀምጧል። ስልጣን ሁሉ በእጁ ነው። ሁሉን የሚገዛ ጌታ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን።